Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር ማድረግም አትርሱ እያልኩኝ ተስታውሳችኋለሁ። አድማጮች አዲስ ቻናል ነው። ሰብስክራይብ ካላደረጋችሁ ለህዝብ ይጠቅማል ብለን የምናምነውን ከህዝባችን ነው የምናገኘው። ከዛው ከአዲስ አበባ ከዛው ከትግራይ ከዛው ከአማራ ክልል ከሁሉም የኢትዮጵያ አካል የሆነ እየተደወለ ነው የሚነገረን። ስለዚህ እናንተም ለህዝብ ልሳን መሆን ከፈለጋችሁ ከተለያዩ ዋና ከተሞችን ከአዳማ፣ ከሐዋሳ፣ ከድሬዳዋ፣ ከሻሸመኔ ከተለያየ ቦታ እየተደወለ እንደሚነገረን እናንተም ልሳን ለመሆን ከፈለጋችሁ መደወል ነው። ስልክ ቁጥራችን በዋትስአፕ ስለሆነ የምትደውሉት ሪከርድ አድርጋችሁ ልትልኩልን ትችላላችሁ። ፎቶግራፍ አንስታችሁ ልትልኩልን ትችላላችሁ። ደውላችሁ ልታነጋገሩን ትችላላችሁ። ይህንንም የምታደርጉበት አዳዲስ ለሆናችሁ ለማታውቁት 01 ብላችሁ ነው የምትጀምሩት። በዋትስአፕ 585 673 5563 ነው። በዚህ ደውሉልን። ልድገምላችሁ አንድ ጊዜ 01 585 673 5563 ነው። እንግዲህ አድማጮቼ ዛሬ ይዘንላችሁ የመጣ ነው በጣም አስደንጋጭ የሆነ የዴሞግራፊ ወይ ደግሞ እዛ ይኖር የነበረ አዲስ አበባ ይኖር የነበረ ህዝብ አስወጥተህ ሌላ ህዝብ በመተካት ነው። ይህን ደግሞ የአዲስ አበባ ህዝብ ኦሪጂናሉ እዛ 7 ዘሩ ለ150 ዓመት ለ160 ዓመታት ወላጆቹ አያቶቹ ቅድመ አያቶቹ የሰሩትን ሰፈር የመሰረቱትን እድር የመሰረቱትን ትምህርት ቤት ሁሉንም ነቅለህ እዛ ዘር መንዘራቸውን አውጥተህ ወደ ሸገር ከተማ ልከህ መሃል ከተማ አዲስ አበባ ደግሞ በሌላ ዘር መቀየር እየተካሄደብን ነው የሚሉን ያሉት። ደውሎ የተነገረን ነው። ይህንን ለእናንተ ነግራችኋለሁ። ይሄ ሆን ተብሎ ኢትዮጵያውያንን ለያይተህ ለመግዛት እንደሚደረግ ያለው የተራበ ህዝብ አሁን ለምሳሌ ደብረ ብርሃን ላይ ያለው ከተለያየ የወለጋ ከተለያየ የኦሮሚያ ክልል ተባረው የመጡትን እዛ ተርበዋል ተብለው ሌላ ደግሞ በትግራይ ውስጥ ያለውን የተራበውን ህዝብ ለመርዳት ላይታች የሚባል የነበረ እንኳን እየተቀማ እየተወሰደ ነው ያለው። ወደ መንግስት ካዝና ወደ መንግስት አካውንት ወደ ኢትዮጵያ ንግድ ባንክ ወደ መንግስት እንዲገባ ያደረጉ። ይሄ ታይቶ ተሰምቶ አይታወቅም። ከዚህ በፊት ግን ሶማሌ ክልል አደጋ ደርሰዋል፣ ረሃብ ተፈጥሯል ተብሎ ህዝብ አዋጥቶ ልኮዋል። ቦረና ተቸግረዋል፣ ከእንስሶች እያለቁ ነው ተብሎ ሳር አይቀር እንጨት አይቀር ሁሉ ነገር ተጭኖ ሂደዋል። መሄዱ ወደዛ በትክክለኛ መደረግ ያለበትን ተደርገዋል። መሬት መንሸራተት ገጥመዋል ተብሎ የመንሸራተቱን የደረሰባቸውን ደቡብ ክልል ላይ ተጭኖ የሚችለውን ሰው አዋጥቶ ተልከዋል። አሁን ግን ተለይቶ አሁን ለምሳሌ አማራ ክልልና ትግራይ ክልል ያለውን አንደኛ ህዝቡ እርስ በርሱ አጣልተህ እስከ ወዲያኛው እንደማይገናኝ አድርገህ እርስ በርሱን ተጣልቶ እንዲኖር ሆን ተብሎ የተሰራ ነገር ነበረ። አሁን ግን የኢትዮጵያ ህዝብ ጽኑ የሆነ ግንኙነት ያለው በተለይ ደግሞ የሰሜኑ ህዝብ አንድ አይነት ሃይማኖት፣ አንድ አይነት ቋንቋ፣ አንድ አይነት ባህል በሐዘን በደስታ በሁሉም ነገር አብሮ የሚያከብር ነው። የዘንድሮ አሁን የህዳር ጽዮን ወደ አክሱም አብይ አህመድን ቅጥል ያደረገ ሁኔታ ነው የተፈጠረ። ከኦሮሚያ ይቀር ከአማራ ክልል ላይ ቆጥረህ ሰፍረህ የማይዘለቅ ነው ወደ አክሱም የሄደው የህዳር ማርያምን ለማክበር። ይህንን ግን ደስታ አይሰጠውም። ሰውየው እንዲተባበሩ አይፈልግ፣ መለያየት ነው የሚፈልገው። ልክ አዲስ አበባ ተደርጎ እንዳለው አሁን ወደ አዲስ አበባ ተደውሎ እንደተነገረን። ምክንያቱም ይሄ ሰፊ ነገር ስለሆነ የሰሜኑ ነገር ህዝቡን አስርበህ አንበርክከህ እንደማይነሳ አድርገህ እርስ በርሱን አጣልተህ አንተ በመሃል ገብተህ አስታራቂ መስለህ ወይ ደግሞ የሆነ ነገር ሰጭ መስለህ ለመታየት የሚያደርገው አብይ አህመድ አሁን አይደለም የጀመረው፣ ቆይተዋል። ስልጣን ላይ ከመጣ ጀምሮ እያደረገው ያለ ነው። ግን አሁን አዲስ አበባ ምን እየተካሄደ ነው ብለው ደውሎ የነገሩን አንድ ሰው ሁለት ሰው ቢሆን እውነት ለመናገር ዝም ብዬ አልፈው ነበር። ምክንያቱም ልክ ነው ሪፖርት እያደረግነው ነው የእነዚህ ሰዎች ሰይጣናዊ ስራ ቆጥረህ ሰፍረህ አይዘልቅም፣ አሁን ከዛ የባሳለ እል ነበር። ግን በጣም ብዙ ሰው ነው የደወለልኝ። የአዲስ አበባ ህዝብ እንዳለ ተጠርጎ ኤትኒክ ክሌንዚንግ ሳይሆን እዛ የነበረውን ዴሞግራፊ እዛ የነበረውን ህብረተሰብ አውጥተህ ወደ ሸገር ከተማ ወደ ኦሮሚያ በታትነህ በሙሉ የአዲስ አበባ አካል የነበረውን ወደ ኦሮሚያ የተካተተ አለ። እዛ ስትሄድ ደግሞ ምንድን ነው የሚሆነው? ቋንቋው ይቀየራል። ሁሉንም ነገር ነው የሚቀየረው። የሚለጠፈው ማስታወቂያ፣ የምትከፍለውን
ፍርድ ቤት ብትሄድ የምትከራከርበትን ሁሉን ነገር በኦሮምኛ ነው። ልጆችህን የሚማሩት በኦሮምኛ ነው፣ ያለ ፍላጎታቸው ማለት ነው። ኦሮምኛ እንደ ቋንቋ መማር ምንም ችግር የለውም። በጣም ቆንጆ ነው። ህዝቡ ቢያውቀው በጣም ደስ ይላል። ግን ወስደህ ያልተማሩትን የማያውቁትን ቃል የማያውቁትን ቋንቋ ወስደህ ያውም በግዕዝ ፊደል ሳይሆን ላቲን የሚጠቀመውን የግድ አስገድደህ ማስተማር በአዲስ አበባ ህዝብ የተፈጸመ ጄኖሳይድ። ይሄ ጄኖሳይድ ነው ለመናገር። ከተለያዩ አካባቢዎች አዲስ አበባ እስከ ቅርብ ጊዜ ድረስ የነበረችው አዲስ አበባ ጉሌሌ፣ ፒያሳ፣ ተክለ ሃይማኖት፣ ሰንጋታራ፣ ጨርቆስ፣ ቄራ፣ ንፋስ ስልክ፣ ቦሌ፣ የካ እና መገናኛ አካባቢ ይህንን ነው የነበረው አዲስ አበባ። ከዛ የነበረው ህዝብ ግን በሙሉ ተጠራርጎ ወጥቷል ከቦሌ በስተቀር። ቦሌ ሀብታም ሰፈር ስለሆነ ትልልቅ ነገር ስላለው ብዙ የሚቀየር የሚፈርስ ነገር ስለሚያስቸግረው የቦሌ ህዝብን ተነቅሎ አልተባረረም። ከዛ ውጭ ግን በሙሉ አሁን ያልኳችሁን እንዳለ እዛ የነበረው ማህበረሰብ እንደነገርኳችሁ ከምኒልክ ወይ እቴጌ ጣይቱን አዲስ አበባ ብለው ከመሰረቷት 150-160 ዓመት ሊሆነው ነው መሰለኝ፣ ከተሳሳትኩኝ አርሙኝ። ከዛ ጊዜ የነበሩ አያት ቅድመ አያቶቻቸውን የመሰረቷትን አዲስ አበባ አሁን ተነቅለው ከመርካቶ፣ ከተክለ ሃይማኖት፣ ከሁሉ ሰፈር ከ6 ኪሎ ከ4 ኪሎ ከሁሉም ከካሳንችስ ተነቅለው በሙሉ ተጠርገው ታጥበዋል። አሁን የሚተካ ያለው ባዶ ቆፎ ቤት አለ፣ ያልፈረሰ ቤት አለ። እዛ እየመጡ ግን የሚሰፍሩ አሉ። አሁን ይሄ ያልፈረሰ ይፈርሳል ተብሎ ህዝቡን አባረረው አይደለም። እዛ ውስጥ ግን ያለ ክራይ ያለ ምናምን ገብተው የሚኖሩ በጣም ብዙ አሉ። ሆን ብለው እነ አብይ አህመድ እነ ሽመልስ አብዲሳ አምጥተው የሚያሰፍሯቸው። ሁሉንም ነገር ተቀይረዋል። እንኳን ሌላ ስሙንም እየተቀየረ ነው የሚሉን ያሉ። አዲስ አበባን አዲስ አበባ ብለህ ልታቃት አትችልም። ስለዚህ እኛ መሮናል፣ እኛ ተቆጥተናል። ወጣቱ በጣም አዝኗል። ስራ የለው፣ የሚናገር ያለው ማስታወቂያ ያቅ። ምክንያቱም በኦሮምኛ ስለሆነ የአንድ ሰፈር ህዝብ በአንድ ቦታ ላይ አያስቀምጡም። በተለያየ አካባቢ አሁን ከአንዲት ለምሳሌ ከካሳንችስ የተወሰዷቸውን ወስዶ አንድ አካባቢ አይደለም ያኖሯቸው፣ ይበትኗቸዋል። ዙሪያውንም ይበትኗቸዋል። ለምን? ግንኙነት እንዳይፈጠር። ቦንዱ ያለው ግንኙነት አብሮ አደጉ በእድርም በልቅሶም በሐዘንም በክርስትናም በሁሉም ተጋምዶ ተዛምዶ ተዋዶ የኖረውን ህዝብ ነጣጥለህ በታትነህ ለመግዛት ነው። ሆ ብሎም እንዳይነሳ አንድ ቦታ ላይ ካስቀመጥነው ሆ ብሎ እነሱ አንድ አካባቢ ከተነሱ ከዛ በኋላ ሆ ብሎ ያስነሳናል ያወርደናል ብሎ ስለሚፈሩ በሁሉም ኮንዶሚኒየም ምን እንዳለ ታውቃላችሁ? ሚሊሻዎች አሉ። እስከ ሪፐብሊካን ጋርድ ድረስ ፌዴራል ፖሊስ አለ፣ የከተማው ፖሊስ አለ። የሚጠብቅ ፖሊስ በፖሊስ ነው። ለምን? በውሃ ጥም እያለቀ ነው። ገምተዋል፣ ፎቆቹን በሙሉ ገምተዋል። ውሃ የሚባል ነገር የለም። በቦቴዎች ተደርጎ የሚመጣ ውሃ ከየት እንደሚመጣ አይታወቅም። ከወንዝ ይሁን ከጎርፍ ከሽንት ቤት ከምናምን የተበከለ ነው። እንግዲህ አዲስ አበባ ውሃ ወራጅ እንደምታውቁት። ከዛ አምጥተህ እንኳን ለሌላ ለግንባታ እንኳን አንጠቀምበትም ነበር። ለግንባታ እንኳን አንጠቀምበትም። ውሃ ሲጠፋ አዲስ አበባ ግንባታ ስናካሄድ አዲስ አበባ ግንባታዎች አካሄድ ነበር፣ አንጠቀምበትም። ምክንያቱም ቆሻሻ ነው፣ የተበለዘ ነው። አሁን ግን ከዛ እያመጣ ነው ውሃ ለሽንት ቤትም ለውሃ ራሱም ለልብስ ማጠቢያም ለሁሉም የሚያደርገ ያለው። ይህንን ሁሉ በሙሉ ህዝቡ ቅጥል ብለዋል። ይሄ እንዳይነሳ እርስ በርሱ አሁን 16.6 ሚሊዮን ለትግራይ ላሉ በድርቅ ለተጎዱ ሰዎች አዋጥቶት የነበር በቲክቶክ ወስዶታል። ታዲያ ይህንን የሚወስደው ገንዘብ ምን ሊያደርገው መሰላችሁ? ለሰላዮቹ ነው የሚሰጠው። እርስ በርሱ እየሰለለ እንደዚህ አይነት ሰውዬ በፍርሃት በጭንቅ የሚኖር ማዲያቱ። አሁን እኮ ይህ ሁሉ ፊቱን የምታዩት ያለ እኮ ትክክለኛ ፊቱ እኮ አይደለም። ትክክለኛ ፊቱ የምታዩትን ሜክአፑን ሲያጥበው ነው ማታ። ዝናሽ እኮ አይደለችም ሜክአፕ ስታስለቅቅና ስትለብድ ራሷ የምታመሸው ወይም የምትውለው ራሱ ነው እኮ ተኳኩሎ ምን ብሎ ሰው መስሎ የሚወጣው እንጂ ሰውየው ፊቱ ላይ ነው የምታዩት። ክፋቱ ፊቱ ላይ ነው የምታዩት። ፊቱ ላይ ነው የምታዩት። እስቲ አንድ ቀን ምንም ነገር ሳያደርግ ሜክአፕ ሳያደርግ ምን ሳያደርግ ይብጣ ይቅረብ፣ ምን እንደሚመስል ሸሽተህ ነው የምትሄደው። ይሄ አብይ አይደለም ብለህ ነው የምትሮጠው። ግን አሁን ይሄ አዲስ አበባ ህዝብ የሚል ያለ የሚመራንና አንድ ቦታ ላይ ሆ ብሎ የሚነሳ ነው የጠፋው። ማን ቀድሞ ይውጣ ነው ጨንቆን ያለው እንጂ ሁሉንም ለማድረግ ዝግጁ ነን፣ እስከ መስዋዕትነት ለመክፈል ዝግጁ ነን ነው የሚለን ያለው። አሁን ደውሎ የነገረኝ አንድ ሰውም አይደለም 5-6 ሰው ነው የሚደውልልህ በአንድ ጊዜ አንድ አይነት ነገር ለመናገር።
በተለያየ ቦታ ከየት ነው ስትለው ከቱሉ ድምቱ ነው ይልሃል፣ ከየት ነው ስትላ ከሳሚት ነው ይልሃል፣ ከየካባዶ ነው ይልሃል፣ ከጎፋ ነህ ይልሃል፣ ከቄራ ነኝ ይልሃል። ከተለያዩ እነዚህ ኮንዶሚኒየም ያላቸውን ነው የሚደውሉ ያሉት። ገማን፣ ተበላሸን፣ ውሃ የሚባል ነገር የለም፣ መብራት የሚባል ነገር የለም፣ ሰማይ ወጥቷል የመብራት ታሪፍ። አሁን ደግሞ የቴሌ አዲስ ደግሞ ታይቶ ተሰምቶ የማይታወቅ ደግሞ ታሪፍ ጨመረብን። በሶሻል ሚዲያ ነው የሚያዩት ያሉት፣ በዩቱብ ነው የሚከታተሉት፣ በቲክቶክ ነው ሲያዩ የሚውሉት ብለው እሱንም እንዲከለክለን የኢትዮጵያ ቴሌቪዥን የኢትዮጵያ ሬዲዮ ማንም የሚያዳምጥ ስለሌለ እሱንም እንዳናደርግ ከዘመዶቻችንም እንዳንገናኝ ለእናንተም ሪፖርት እንዳናደርግ አሁን ደግሞ ቴሌኮሙኒኬሽን ከፍተኛ የሆነ የዋጋ ጭማሪ አድርገዋል በአሁኑ ወቅት ነው የሚሉን ያሉት። በጣም የሚያሳዝን ነገር ነው። አሁንም ግን እኛ ምንልህ እየባሰ ነው እንጂ እየተሻለ አይሄድም። አሁኑኑ ነው መንቀሳቀስ፣ አሁኑኑ ነው መስዋዕት መክፈል። ማንም መጥቶ ከአማራ ክልል ወይ ከትግራይ ክልል ወይ ከኦሮሚያ ክልል ሲዋጋ ሲታገል ያለውን እሱ ብቻ መጥቶ ነፃ ያወጣኛል ብለህ አትጠብቅ። አንደኛ ነገር በጣም ቅሬታም አለው። በተለይ የትግራይ ህዝብ ለአዲስ አበባ ህዝብ ሲያደርገው የነበረውን ትግራይ ላይ እንደዚህ ጠፋ፣ እንደዚህ ተገደለ፣ እንደዚህ ሞተ ሲባል ወይ ደግሞ ሲደበደብ ሲጨፈጨፍ የሚደረግ የነበረውን ለአብይ አህመድ ድጋፍ ትንሽ ቅር ይለዋል። የትም አገር ያለው የአማራ የባሰው ሆነዋል። አሁን ይህ ሁሉ ችግር እየደረሰ ይህ ሁሉ ድሮን እየደበደበ የወለጋ ትናንትና ከዚህ በፊት ሪፖርት እንዳደረግንላችሁ ሂደው ንጹሃንን 50 ምናምን ንጹሃንን ገድለው 500 ምናምን ደግሞ ቤቶችና መጋዘኖች አቃጥሎ ሲወጣ ዝም ነው፣ የሚናገርላቸው የለም። እባካችሁ ያሉ እኛንን የምንናገረ ያለ ነው። ስለዚህ ዝም አትበሉ፣ ነግለኔ ነው በሉ፣ ነግለኔ ነው በሉ። ሆ ብላችሁ ከተነሳችሁ አብይ አንድ ሰው ነው፣ በጣት የሚቆጠሩ ናቸው። ከአብይ አህመድ ስር ያሉት አንድ 10 አይሆኑም። አብይ አህመድ እንዲኖር የሚፈልጉት እንጂ ስለፈሩት ነው እንጂ ሌሎቹ ሚኒስትሮቹም ምኖቹም የምታዩዋቸው ያላችሁ ስለፈሩት ነው እንጂ አንድ ነገር ቢፈጠር እነሱም ሸሽተው ለመሄድ ለማምለጥ ዝግጁ ናቸው። ስለዚህ ማንም ከማንም መጠበቅ የለበትም። ይኸው እኛ ልሳን እየሆን ነው። ህዝቡ ተባብሮ የመውጣትና ህዝቡ ለመብቱ መቆም ልንነግራችሁ አንችልም። ራሳችሁ ነው የምታውቁት። ይህንን እያልኩ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።